ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ ያሳደደኝ ነው ይላል፣ ይቃጃል፣ ይፈራል። እና 100,000 ብር ቅጣት እግዚአብሔር ይሄ አያስለቅስም? ምንድነው የምትሉት? ነው ያድርሱልኝ፣ ጌታ ምስክሬን ያድርሱልኝ። እሱም በቃ ያዙ ይልቀቁኝ፣ አልፈልግሽም፣ ሻንጣሽም ወይ በቃ እንለያያለን አለ። ጓለ ቤተሰብ ኢንቮልቭ አደረገ። ይሄው ዋትስአፑ በቃ እሱ ቺት ሲያደርግ ነው እኔም ቺት ያደረኩት ብዬ ያንን የዋትስአፕ መልእክት ስናወጣው በቃ በኮንፊደንስ እሱ በኮንፊደንስ ምንድነው ምን አይተሽ ነው ምናምን እያለ ለቤተሰብ ፊት ዋትስአፑ ሲከፈት ከ8 ዓመት በፊት እኔን ከማግኘቱ በፊት ሊና ካላችሁ ማለት ነው ትዳር በቁጥጥር አትጠብቁት። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስላል። ደህና ነሽ እንዴት ነሽ? ኧረ ውለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስላል። አይደለም በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌ ነን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱዓለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ። ይሄ ሁሉ ሄዶ መጨረሻ ላይ አካውንቱ እንዳይንቀሳቀስ ታግዶ በታገደበት ደብዳቤ በደረሳቸው ሰዓት ላይ 2 ባንኮች ወደ 300 ምናምን ሺህ ብር ወጪ አድርገዋል። አንዱዓለም ጎሳ ወደ ስራው እንዲመለስ ፈቅደናል ብለው አባገዳዎች ተናግረው እንደነበረ ሁላችንም ሰምተናል። ይህን ከሰማን በኋላ የቀነኒ ቤተሰቦች እንዳልተስማሙ በተለይም የቀነኒ አባት በቪዲዮ ወጥተው እኛ በዚህ ጉዳይ ላይ አልተስማማንም፣ እርቅም አልፈጸምንም ብለው ተናግረዋል። አሁን ደግሞ እየተሰማ ያለው መረጃ አንዱዓለም ጎሳ የተለየ ባህሪ ነበረበት፣ መድኃኒት ላይክ እንደ ዊድ ነገር ይጠቀም ነበር ብሎ አጎቷ ተናግሯል። ቲክቶከሩ ታኩር ደብረ ብርሃን ላይ ለሚገኙ ለተቸገሩ ሰዎች እርዳታ እንዳሰባሰበ የምናስታውሰው ነው። እሱም ዛሬ እንዳለ እርዳታውን በመኪና ጭኖ ደብረ ብርሃን አድርሷል። እሱንም ቪዲዮ ማሳያችሁ ይሆናል። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ስጡኝ። ወደ ቪዲዮ እንዳረሳውና በፍርድ ሂደት ውስጥ ቀነኒ አካውንት ላይ 0.5 ሳንቲም አልተገኘም። ቶታሊ ያላትን በአካውንቷ ላይ ያለ ገንዘብ ጠቅላላ ባዶ አድርገውታል። ያልፎ ደግሞ ወንጀል ጎን ለጎን የፍትሐብሔር ሂደት አለ። በፍትሐብሔር ሂደት ውስጥ ንብረት ምናምን የምትጠይቁት በዚህ ሂደት ውስጥ ኋላ ላይ ከተፈታ በኋላ ነው እንደውም ፕሮሰስ ውስጥ የተገባው። ሲሄዱ ለምሳሌ ጣፎ ላይ ሰፊ ቦታ አላቸው ወደ 1000 ካሬ እንደዚህና አባትየው ሄዶ ሲያይ ሰዎቹ የማን ነው የነሱ ነው። ፋይል ላይ ግን ሄዶ ሲታይ የሷም የሱም ስም የለም፣ የሌሎች ሰዎች ነው በቦታው ላይ ፋይል የተገኘው። ምንድነው ስም የማዛወር የማሸሽ ስራ ተሰርቷል። ይሄ ሁሉ ሄዶ መጨረሻ ላይ አካውንቱ እንዳይንቀሳቀስ ታግዶ በታገደበት ደብዳቤ በደረሳቸው ሰዓት ላይ 2 ባንኮች ወደ 300 ምናምን ሺህ ብር ወጪ አድርገዋል። አሁን ዱባይ ሊሄድ ሲል ማለት ነው። ሉክ የፍርድ ቤትም ትዕዛዝ የማይጠበቅበት አንድ ግለሰብ አቅም ካለው ገንዘብ ካለው ተሰሚነት ካለው ምንም ነገር ማስደረግ የሚችል አይነት እንትን ነው ያለውና በጣም የሚያስገርም ነገር ነው እየሰማን ያለ ነው። አንድ የታገደ አካውንት ውስጥ ገንዘብ ማውጣት እንደማይቻል ሁላችንም እናውቃለን እና ይሄንን ነገር ያደረገውን ሰው ለመያዝ በጣም ቀላል ነው። የሷ አካውንት ውስጥ የገባውን ሰው እዛው ሲስተማቸው የንግድ ባንክ ሲስተም ከሆነ እዛው ይነግራቸዋል እና ይሄንን ለመያዝ በጣም ሲምፕል ነው። እና ደግሞ ሌላ ተጨማሪ ቪዲዮ ወስዳል የሚል ነገር ሰምቻለሁ። እስኪ እሱን ቪዲዮ ደግሞ ላሰማችሁ። እንደዚህ አይደለም። ሌላው የሕክምና ማስረጃ፣ ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክ ሂስትሪ ነው የምታየው። ለምሳሌ
ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድሞን አስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል፣ ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ ያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች ነው። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ ይሄ ሰው ያው በግልጽ አልተናገረም እንጂ ዝም ብሎ መድኃኒት አለ እንጂ ያው አንዱዓለም ዊድ ሊወስድ ይችላል ብዬ ነው የምገምተው። ለምንድነው እንደዚህ ያልኩት? ዊድ የሚጠቀሙ ሰዎች በማይሆን ነገር ላይ ብዙ ነገር ሲሞክሩ እናያለን። እኔ አይቼ አውቃለሁ። ቆርኪ ውስጥ ገላዬን ገብቼ ልታጠብም ያለ ሰው እኔ አይቼ አውቃለሁና ይሄንን ከወሰደ በኋላ ሊሆን ይችላል እያሳደዱኝ ነው ምናምን የሚለውን ነገር ያወራው ብዬ ነው ማስበው። በ9 ሰከንድ የ8 ዓመት ትዳሬን አጣው ትላለች የዛሬ ባለ ታሪካችን ስላለፈ የትዳር ህይወቷ ስታጋራና ምን አለች? ከ8 ዓመት በፊት ከዚህ ሰው ጋር ተገናኘው። መቼም ቆንጆ የተለየው የተማርኩ ስለሆንኩ አይደለም፣ እንደው እግዚአብሔር ከላይ ሲያድለኝ ነው ይሄን የመሰለ የትዳር አጋርና ትዳር የሰጠኝ ትላለች። እንግዲህ ይሄ ሰው በጣም ደግ ፕሮቴክተር ፕሮቫይደር ትዳሩን ሲንከባከብ ልጆቹን ለኔ ፍቅር ሲሰጠኝ አቤት ኢንቲሜሲ ያው በጓዳ ባልጋም አይታማም። በጣም ደስተኛ ነኝ አለች። እንደውም አንዳንዴ አንተ ንጉስ ነህ፣ እግዚአብሔር አምላክ ለአንተ ንግስት ስላደረገኝ እግዚአብሔር ይመስገን እለዋለሁ አለችና ታድላ እናንተ የሰው ልጅ በዚህ ልክ የትዳር ህይወቱንና ትዳሩን ሲያደንቅ መጀመሪያ ናት። ኤኒዌይ እና በጣም ጥሩ ሰው ነው አለች። እንደው አንድ የተለከፈች ለሊት እንግዲህ ተኝተን እሱ ጧ ብሎ ተኝቷል። አላርም አላስቀምጥ ሲለን ያው በእንቅልፍ ልቤ ስልኩን አመጣሁታለች። ያው ወደ ራሴ አምጥቼ አላርሙን ለማጥፋት ሙከራ ሳረግ ነቃኋለች። ስነቃ በቃ እስቲ አይት ላርግ ስልኩን ብዬ ስክሮል ሳረግ እንግዲህ ዋትስአፑ ላይ ከአንዲት ሴት ጋር የፍቅር ንግግር ያደረገውን አየኋለች። በጣም ተናደድኳለች። ልቀስቅሰው ተነስቼ ሻንጣዬ ሞልቼ ልጆቼን ይዤ ልውጣ። በቃ ግራ ገብቶኝ እንዴት እንዲያደርገኛል እንዲማመልከው ሞደው ማፈቅረው ሰው ብያለች። ተናድጄ እንግዲህ እሱን እንደዚህ እንዳደረገው እኔም ከኤክሴ ጋር ኤክሴ በዙሪያ ነው ያለው አለች። አንዳንድ ጊዜ ይደውልልኛል ምናምን። ኤኒዌይ ትዳሬን ስለማከብር ስለሚያውቅ ያው ዝም ብሎ እንዲሁ በጓደኝነት በዙሪያዬ ነው ያለው አለች። እና ሪቬንጅ በቃ አሰብኩ። በቃ እለዋለሁ እሱ ቺት እንዳደረገን እንቺ ታደርጋለሁ ብዬ ኤክሴ ጋር ደውዬ ያው በማግስቱ ስንነሳ ብጥ ብያለሁ አለች። ምን ሆንሽ ምናምን ብሎ ያው ለማቀፍ ለመሳም ሙከራ አደረገ። ያው ሪጀክት አደረኩት። እንደምንም ቁርስ በልቶ ወጣለች። እኔም ልጆቼን ሁሉ እንደሚሆን አድርጌ ኤክሴ ጋር ደውዬ አገኘሁትና ከሱ ጋር አለሜን ቃጭቼ ታባቱ እያልኩ ጉድ ብለን ስንወጣ መቼም ሰው አልነገረው ቴክስት አይደል ምንም በአይኑ በብረቱ ከሆቴል ከዚህ ሰው ጋር ስንወጣ ከጓደኞቹ ጋር ከሆነ ቦታ ሲመጣ ብቻ እኩል ተገጣጠምን። አየኛለች። ውርደት በጣም ተናደደ። ያው እኔም እየሮጥኩኝ እየተብረከረኩ ቤት ገባሁኝ። ናይ ብሎ ቁጭ አድርጎ ምን አሳጣሁሽ? ምን በደልኩሽ? ትዳርሽን እኔ ልጆችሽን አታከብሪም? እንዴት ከማንም ሰው ጋር እንደዚህ
ቺት ታረጋለሽ ብሎ ብቻ አበዳለች። እኔም ወዲያው ዋትስአፑን አላሳየሁትም ድንግጥግጤ ስለወጣ በቃ ቤተሰብ እንትን ይበል ይምጣ ምናምን አልኩኝ። እሱም በቃ ያዙ ይልቀቁኝ አልፈልግሽም ሻንጣሽም ወይ በቃ እንለያያለን አለ ጓለ። ቤተሰብ ኢንቮልቭ አደረገ። ይሄው ዋትስአፑ በቃ እሱ ቺት ሲያደርግ ነው እኔም ቺት ያደረኩት ብዬ ያንን የዋትስአፕ መልእክት ስናወጣው በቃ በኮንፊደንስ እሱ በኮንፊደንስ ምንድነው ምን አይተሽ ነው ምናምን እያለ ለቤተሰብ ፊት ዋትስአፑ ሲከፈት ከ8 ዓመት በፊት እኔን ከማግኘቱ በፊት ከቀድሞ ፍቅረኛው ጋር ተጻጻፈው ነው አለች። ዴቱን ሳላጣራ ነው አለች ይሄንን ጉድ የፈጸምኩት። ባለቤቴ ያናደደው ቺት ማድረጌ ብቻ ሳይሆን ምክንያቱ ዴቱን እንዴት አትጠይቅኝ፣ ስለዚህ አልፈልግሽም ማለት ቢለመን ቢሰራለች። በቃ ዛሬ ልጆቻችን 3 ልጆቻችን መሃል ቤት እያደጉ ነው። ተለያይተን ያን የመሰለ ሰው ያን የመሰለ ትዳር ባለማስተዋል በዛች በ9 ሰከንድ የምትለው ቴክስቱን እያየችበትን ነው። በዛች 9 ሰከንድ ኑሮዬን ትዳሬን ሜስዳፕ አደረኩ። ስለዚህ ሴቶች አስተውሉ ብላ ነው እንግዲህ ስታወራ የሰማሁት እና ያው እንደ ወትሮ ይጠቅማቸዋል ብዬ ነው ሐሳቡን ያመጣው። ስለዚህ ሴቶች ቴክስትን ብታዩ ምንም ብታዩ መጀመሪያ ወደ ራሳችሁ ተንፍሱ፣ ተረጋጉ። የማየው ውሳኔ ውስጥ ከመግባታችሁ በፊት በጣም አስገራሚ ታሪክ ነው የሰማነው። እንግዲህ እኔ ትዳር ላይ ያለው ምን ገጥሞኝ ነበር መሰላችሁ? ከሷ ጋር ከመገናኘቴ በፊት ስለነበረ ነገር ሂስትሪዎቼ እንዳለ ነግሬያታለሁና ከተጋባም በኋላ የሆነ ጊዜ ተኝቼ እሷም እንደዚህ ስልኬን ትነካካ ነበርና የበፊት ቴሌግራም ላይ የነበሩ ቴክስቶችን አይታ በቃ ነገር ሁሉ ተደበላለቀና ባልነግራት ኖሮ ኦኬ ችግር የለውም የነዴቷንም ቁጣዋንም ምናምን እናበርዶ ነበር። ግን የተናገርኩትን ነገር መልሶ አሁን ላይ አምጥቶ እንደዛ ችግር መፍጠሩን ሳይ በጣም ኦቨር ንዴት ውስጥ ተገባው እኔም ማለት ነውና ችግር ተፈጠረ በዛው ማለት ነው። አንዳንድ ነገሮችን ስናደርግ ብናስተውል ጥሩ ነው። በዙሪያችን ደግሞ ካገባን በኋላ ይሄ የድሮ ገርል ፍሬንድ ቦይ ፍሬንድ ምናምን የሚባሉት ነገሮች መራቅ አለባቸው ብዬ ነው የማስበው። ምክንያቱም የሆነ ችግር ትዳራችን ላይ የሆነ ችግር ብትፈጠር የምንተኮሰው እነሱ ጋር ነው። ይሄ ብዙ ሰዎች ጋር ያለ ችግር ይመስለኛል። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሊና ካላችሁ ማለት ነው ትዳር በቁጥጥር አትጠብቁት። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስላል። ደህና ነሽ እንዴት ነሽ? ኧረ ውለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስላል። አይደለም፣ ትዳሩን የሚጠብቅ ማን ነው? እግዚአብሔር። ሴቶችም ወንዶችም ቅናታቸውን ማቆም አለባቸው። የማይረባ ቁጥጥር ኖር ነው በእውነት ማለት ነው። ሴቶችም ወንዶችም ሴቶችን ማናት የደወለች? እንዴት ዳራሳ ደወለች? ለምን? እኔ ብዙ ነገሮችን ሸምግዬ ስለማውቅ እንዴት በ5 ሰዓት ደወለች? ለምንድን ነው ከሷ ጋር ሻይ የምትጠጣ? ብዙ ሰዎች ነገር ሁሉ ማለት ነው። እግዚአብሔር ካለ ጦርነትን የለያየውን ትዳር እግዚአብሔር ማጓመልሶ መስመሩን ሰራ በእውነቱ ማለት ነው። የሁላችሁም የፈረሰባችሁ ይሰራላችሁ ጊዜ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር ነው። ስደት ሲመጣ ምን አደርጋለሁ? አንተ ቀረ ሌላ ገባ ይባል ማጠበቅ መሰደድ መነኩሴ እኮ ለቁሙ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ መንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ትልልቅ ሰዎች ቢላይክ በዚህ ሰዓት እሱ ሲያወራ ማለት ነው። አንዱ ምን አለ መሰላችሁ ኮሜንት ላይ ዘ ፓወር ኦፍ መሪጌታ። እኔ አላምንም። ልጁ ሕፃን ነው ግን ሽምግልና አስባችሁታል? ተቀምጦ ሲያስታርቅሱ ኧረ በስመ አብ። ከሱ የማይጠበቅ ንግግሮች ናቸው የሚናገሩት። እኔ እንደሱ አላወራ። እኔ ብቻ ሳልሆን ከኔ የበለጡ ትልልቅ ሰዎችም እንደዚህ የሚያወሩ አይመስለኝም።
ሰላም ውድ ቤተሰቦቼ እንግዲህ በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን እያስጫንኩኝ ነው። አሁን ሶስቱም ካምፕ ጋር በመሄድ በቀጣይ ቪዲዮ ለሁሉም ስሰጥ አሳያችኋለሁ። ይሄ ቪዲዮ እንዳያመልጣችሁ። አሁን ደግሞ ከሶስቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትነሩ እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪውን እናሳያችኋለን። ለቀጣይ እናደርጋለን። ይሄ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ ከቻለን እናሳውቃችኋለን። ዋናው መጀመራችን አዎ የሚገርም ነው። ሴቶችን ተሸክሞ ይሄዳሉ። ለወገን አቅርቦ ያነሳሳና የሰራው ነው እግዚአብሔር። እውነቴን ነው። ከነ ዘም አንዘሩ እግዚአብሔር ይባርክልን ነው ይባርክልን። ሰው ባይቀሰቅስ ሰው ባይመለከት መጥቶ ገብቶ አይቶ ባያንጸባርቀው ኖሮ ይሄ ችግራችንን እውነቴን ነው እዚህ አመት ባላይ እንደው ስቅቅ ብለን እንዳንውል ያደረገንን ወገን እግዚአብሔር አሁንም እሱን በሰማይ ቤት የመንግስት ወራሽ ያድርገን። በዚህ በእርዳታ ጉዳይ ላይ ታኩር ብዙ ነገር እንደተባለ ሁላችንም የምናውቀው ጉዳይ ነው። ስለ አግማስ ኢትዮጵያ ደግሞ ውስጡ ያሉት ተረጆች እንዳለ ሙስሊም ናቸው ምናምን ብለው ሲያወሩ ነበረ እና እቺን ሴት ያቀረቧት ይመስለኛል። ለዛ ማስረጃ ይሆናል ብለው ነው። ልጅቷ ያው እንደምታዩት ኦርቶዶክስ ነችና አንዳንዴ ሰዎች ዝም ብለው በቃ ከመሬት ተነስተው ፈጥረው እንደሚያወሩ ማረጋገጫው ይሄ ነው ማለት ነው። ቀነኒ አዱኛን አስመልክቶ አንዱዓለም ጎሳ እኔ አልገደልኳትም፣ ለሞቷ መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ ከፍላለሁ አለ። ምን ይባላል አሁን ይሄ? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይም ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን። ቢኮዝ በድለናህላ ባላጠፋው ጥፋት። ሽምግልናውም ይህን ነው ማረጋገጥ ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋልና ወደ መሐላ እንሄዳለን። የምን መሐላ ነው ሲጀምር? እውነታውን ካወቃችሁ እውነቱን ማስረዳት ነው። የሷን ቤተሰቦች እኮ ልጅ ነው ያጡት። ያማል እኮ ልጅ ማጣት እኮ ነው የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌ ነን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱዓለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። ህዝብ ማመን አለበት። መጀመሪያ የሰራኸውን ስራ ወይን ገድላታል ወይን ለሞቷ መንስኤ ሆናል ወይን ክሊር ሰው ነህ፣ ፒውር ሰው ነህ። በቃ ይሄ ነው መረጋገጥ ያለበት። ይሄ ባልተረጋገጠበት ሁኔታ ጉማ ከፍላለው ዝባዝንኪ ምናምን የሚሆን አይመስለኝም። አባገዳዎቹንም አታሳጧቸው። በገንዘብ የሚፈታ ፍትህ በፍጹም የለም። በእርግጥ ይሄንን የሞቷ መንስኤ ይሄ ነው ብሎ ሊነግረንና ሊያስረዳን የሚገባው ፖሊስ ነበር። ይዞታል፣ መርምሮ ለቆታል። የለቀኩበት ምክንያት በዚህ ኬዝ ነው፣ ፒውር ስለሆነ ንጹህ ስለሆነ። አይ ለጊዜውን የለቀኩት በዚህ ጉዳይ ደግሞ ወንጀለኛ ነው ሊለን የሚገባው እሱ ነው። ከዛ በኋላ ነው ለሽምግልና መኬድ ያለበት። ፍትህን በገንዘብ በፍጹም አታሳጡ። እኔ አባትየውን ሳላደንቅ አላልፍም፣ የቀነኒን አባት። ይህን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይህ ቪዲዮ ፎር ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለእኛ ነው፣ ለአባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችው። ዝም ብለው ነው የቀበሯት። አላስታመማቱ። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛው ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን።
እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጥታቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይሄን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ እግዚአብሔር እና 100,000 ብር ቅጣት እግዚአብሔር ይሄ አያስለቅስም። ምንድነው የምትሉት? እና ያድርሱልኝ፣ ጌታ ምስክሬን ያድርሱልኝ። እግዚአብሔርን መቤቴን እኔ በጣም ነው የተናደርኩት ዛሬ። ገና ከመጀመሪያ ቀን ትላንት ውሎዬን እነግራችኋለሁ ብያችሁ ነበረ። ጌታ ምስክሬን ማለት ነው እምባዬን የመጣው ማለት ነው። ገና ከመጀመሪያ ቀን ከመውጣታችን ትራፊክ ያዘ ማለት ጥፋት ምናምን አይደለም። ቆይ እሺ እቃ ገዛው እኔ ቆይ እኔ ጥያቄ ያለኝ ለማን እንደሆነ ታውቃላችሁ? ለበላይ ለዶክተር አብይ አድርሱልኝ ይሄንን እንትን ማለት ነው። እኛ ሁሉ ጊዜ እቃ ስንገዛ ማለት ነው ደረሰኝ የለም ይሉናል። ደረሰኝ የለም። ለምን ደረሰኝ የለም? ደረሰኝ ቁረጡልን ብለን ስንል ደግሞ ከዋናዎቹ ከበላይ ራሱ እቃውን ስንገዛ ደረሰኝ እነሱ ራሱ አይሰጡንም። ያልገዛንበትን ደረሰኝ ያላወራርነው በምን አወራርደን ነው ለእናንተ በደረሰኝ የምንሸጥላችሁ? እና ምንና ሙሉ መርካቶ ብዙሩ ደረሰኝ ቆርጦ የሚሸጥላችሁ ሰው የለም። ከፈለጋችሁ እቃውን አትገዙትም ማለት ነው። ደረሰኝ እንደማይቆርጡ ደግሞ ትራፊኮቹም ሆነ ምንድናቸው የሚባሉት ታሪኮች ማለት ነው በደንብ ጠንቅቀው ያውቃሉ። ከዛስ እሺ እንግዲህ አማራጭ የለንም ሳንሰራ እንትን አንልም። ሁሉም ደረሰኝ እኮ ቢኖር ለኛ ነው የሚጠቅመን። እናወራረድበታለን። ሂሳብ አይደል? ግብር ከፋዮች ነን። ደስ ብሎኝ ነው እኔ በደረሰኝ መግዛት የምፈልገው። ግን ደረሰኝ የሚቆርጥ ምንም አይነት አካል የለም። እሺ አሁን ያለ ደረሰኝ አማራጭ ስለሌለኝ እቃ ስለሚያስፈልገኝ እንደሚጎዳኝ እያወቅሁ ገዛው። መንገድ ላይ ተያዝኩኝ እና 100,000 ብር ቅጣት እግዚአብሔር ይሄ አያስለቅስም? ምንድነው የምትሉት? እና ያድርሱልኝ፣ ጌታ ምስክሬን ያድርሱልኝ። በጣም ነው የተናደድኩት። እንዴት እንደዚህ ይደረጋል? ከፈለጋችሁ ለኞቹን ተቆጣጣሯቸው። እኛ ምን እናድርግ? ይሄ ነገር በአብዛኛው ነጋዴ ላይ ወይ ደግሞ አስመጪዎች ላይ የሚታይ ነገር ነውና አሁን እንደ ልጅቷ ያሉ ነጋዴዎች ትንሽ ጊዜ እንኳን ባይገዙ ያው አይቻልም፣ ግን ከሚቀጡ 100,000 ብር ትንሽ ጊዜ ቢያቆሙት ባይገዙ አስመጪውና እቃ የምትገዟቸው ሰዎች ያው ሰርተው ለመኖር ሲሉ እነሱም ሪሲት እየቆረጡ የሚሸጡላችሁ ይመስለኛል። እንግዲህ ሌላ መፍትሄ ካለ እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።